የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 23 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሐምሌ 23 ቀን 2403 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ከማህደራችን ፕሮግራማችን በቀድሚያ ሙሶሎኒ ራሱም ኢትዮጵያን ሊወር ሲነሳ ስለ ሀገራችን ብዙ ሐሰት አሰራጭቶ እንደ ወያኔ አማራውን ጨቋኝ አድርጎ አቅርቦ ራሱን ነጻ አውጪ ለማስመሰል መጣሩንም አንዘነጋም። ፈረንጆችም በጠቅሉ ይህን ሐሰቱን አስተጋብተውለታል። የዛሬው ኸርማን ኮሆን በዘመኑ ብዙ ወንድሞች ነበሩት፣ ዋሾ የዋሾ አጃቢዎች። ዛሬ ጽንፈኞቹ ስለ አፄ ምኒልክ ሆነ ስለ መላ ኢትዮጵያ የሚቀባጥሩት ከሐቅ የተጣላ ነው። ታሪኩን የረሳ ስህተቱን ይደግማል በሚል ርዕስ የቀረበ ሀተታ ነው። በማስከተልም ባንዳ ወይም ከሃዲ የሚለውን ቃል ለመጀመሪያ ጊዜ በአገራችን መጠቀም የተጀመረው በአድዋ ጦርነት ወቅት ነበር። በኋላም የስሁል ሚካኤል የልጅ ልጅ ኃይለ ሥላሴ ጉግሳ ከድቶ እጁን ለጣሊያን በመስጠት አርበኞች ያሉበትን ቦታ እየጠቆመ ስላስመታ በአርበኞች የተሰጠው ስም ይኸው ነበር። አዎ የባንዳ ታሪክና መጨረሻም ስለማያምር ውሎ አድሮ ኃይለ ሥላሴ ጉግሳ በቆራጥ አርበኞች ተማረከ። በዛ ቀውጢ ጊዜ ነበር አርበኞች እንዴት ትታዘብህ እዳጋ ሐሙስ የስሁል ሚካኤል ቅርሳቸው ሲፈርስ አድዋ ከተማቸው ሲነድ ሲጨስ ድርቡሽን አጥብቀህ ስትመላለስ ብለው የገጠሙበት። ወደፊት ለመጓዝ ወደ ኋላም መመለስ በሚል ርዕስ በፍኖተ ዴሞክራሲ ከ11 ዓመታት በፊት ቀርቦ የነበረውን ሀተታ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ግን ዜና። ሰላም ጤና ይስጥልን። የፍኖተ ዴሞክራሲ አድማጮች እንደምሰንብታችኋል። የሰዓቱን ዜና እናሰማለን። አብራችሁን ቆዩ። የ74ኛ ክፍለ ጦር ዲሽቃና በርካታ የጦር መሳሪያዎችን መማረኩ ተገለጸ። ከሰሞኑ 6ኛ ዕዝ ዋና አዛዥ ቅጥረኛው ሜጀር ጄኔራል ብርሃኑ ጥላሁን በጭቄ ተራራ ባደረገው ዘመቻ ፋኖን ደምስሻለሁ የሚል መረጃ ያወጣ ቢሆንም በአፋብን ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር አባይ ሸለቆ ሻለቃን በዛሬው ዕለት አነጋግ ላይ ባካሄደው ድንገተኛ አውደ ውጊያ አመርቂ ድል መቀዳጀቱ ታውቋል። የመረጃ ምንጫችን እንደጠቀሰው በተደረገው ከባድ ውጊያ ያገዛዙን ኃይል ከፍተኛ ምት አስተናግዶ ወደ ኋላ እንዲያፈገፍግ ከተደረገ በኋላም አንድ ዲሽቃ ከነሙሉ ተተኳሽ ጥይቱ የብሬን መትረጊስና በርካታ የነፍስ ወከፍ የኤኬ ክላሽንኮቭ ጠመንጃዎችና በርካታ ወታደራዊ ቁሳቁሶችን በፋኖ አርበኞች እጅ ገብተዋል። ጉዳዩን አስመልክተው አስተያየት የሰጡት የአፋብን ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ እኛና እነሱ እንዲህ ነን፣ እኛም እናዘረክርካቸዋለን፣ እነሱም እስከ መጨረሻው አቀታቸው መዋሸታቸው አይቀርም ሲሉም በአገዛዙ ወታደራዊ አዛዦች የሚሰጡት የድል መግለጫዎችን የመሬት ላይ ሐቁን የማይቀይሩ የሐሰት ፕሮፓጋንዳዎች ናቸውም ብለዋል። በደብረ ታቦር ከተማ የሰማዕታትን አንደኛ ዓመት መታሰቢያ በማስመልከት በተካሄደ ልዩ ኦፕሬሽን የቀበሌ 08 ፖሊስ ጣቢያ በፋኖ ቁጥጥር ስር መዋሉ ተገለጸ። የአፋብን በላይ ዘለቀ ሜጀር ጄኔራል ዋንታ አባተ አንደኛ ኮር ስር የሚንቀሳቀሰው ሜጀር ጄኔራል ዋንታ አባተ ተወሬ ክፍለ ጦር በደብረ ታቦር ከተማ ቴዎድሮስ ዕዝ ክፍለ ከተማ የሚገኘውን የቀበሌ 08 አስተዳደር ፖሊስ ጣቢያን ሙሉ በሙሉ ተቆጣጥረዋል። የኮር ህዝብ ግንኙነት ክፍል ባወጣው መረጃ መሰረት እርምጃው የተወሰደው ከሰሞኑ ባንዳ ቤት ወረዳ ወለሽ ከተማ በነበረው ከባድ አውደ ውጊያ ታሪካቸውን በደማቅ ጽፈው
ያለፈው አርበኞች ግዛቸው ጥላሁንና አርበኛ ሸገቡ ባንተ ገብርዬ፣ አርበኛ ዘመነ ሙሉ ዓለም፣ አርበኛ ሙሉቀን አዲስ፣ አርበኛ በልስቲ ፈቃዱ፣ አርበኛ ተገን ነበረኝ እንዲሁም አርበኛ አበሩ ዋሴ ያሉ አርበኞች አንደኛ ዓመት የሰማዕታት ቀን በማሰብ መሆኑን ተገልጿል። በዕለቱ ከሌሊቱ 10 ሰዓት ንጋቱ 11 ሰዓት ባለው ጊዜ ውስጥ በተካሄደው የተቀናጀ ጥቃት ፖሊስ ጣቢያው ሙሉ በሙሉ በቁጥጥር ስር ውሏል። ቦታውን ለማስለቀቅ ጥበቃዎችን ለመታደግ የመጣው ያገዛዙ የመከላከያ ኃይል ከፋኖ አርበኞች በተሰነዘረው ከባድ የመልስ ምት ሳቢያ ከፍተኛ አካላዊና ቁሳዊ ኪሳራም ተደርሶበታል። ተወርዋሪ ክፍለ ጦር ዝክረ ሰማዕታት በሚል ባካሄደው በዚህ ኦፕሬሽን የሰማዕታቱን መታሰቢያ በድል ከመዘከሩም በላይ አባላቱን በሻማ ማብራት ስነ ስርዓት ማሰቡንና የአማራ ፋኖ በፈለገው ቦታና ጊዜ ገብቶ ወታደራዊ ግዳጁን የመፈጸም አቅም እንዳለው ማረጋገጡን የሜጀር ጀነራል ባንታ ባተ አንደኛ ኮር ህዝብ ግንኙነት ክፍል አስታውቋል። የጦር መኮንኖቹ መገናኛ ሬዲዮ፣ ጥቁር ክላሽኮቭ መሳሪያዎችን እንደያዙ ፋኖን ተቀላቀሉ። የብልጽግናው አገዛዝ ጀንበር እንዳዘቀዘቀችበት የተረዱትና ይህው አገዛዝ ህዝብ ላይ የሚፈጸመውን ግፍና በደል የተቃወሙ በብልጽግናው መከላከያ ሰራዊት ተቋም የታችኛው ክፍል መስመራዊ አመራር የነበሩ የጦር መኮንኖች 2 ጥቁር ክላሽኮቭ መሳሪያን፣ 2 ራዲዮ መገናኛ አይኮም እንደያዙ ለፋኖች እጅ ሰጥተዋል። የፋኖን ጫናና የማጥቃት እርምጃ መቋቋም የተሳነው አገዛዙ ጦሩ በየጊዜው በፋኖ ከሚሰድ እርምጃ ባሻገር በራሱ ጊዜም እየፈረሰ ውግንናውን ከህዝብ ጋር እያደረገ እንደሚገኝ ታውቋል። የመስመራዊ ማዕረግተኞች መኮንኖች ወደ ፋኖ ሲንቀሳቀሱ የ34ኛ ክፍለ ጦር አመራሮች ደማቅ አቀባበል አድርገውላቸዋል። በተጨማሪም መኮንኖቹ የብልጽግናው አገዛዝ ጀንበሩ እንደተጠለቀችበት ጠቁመው ቢዘገይም ሳይረፍድ ህዝብ ጎን በመቆማቸው የተሰማቸውን ደስታ ገልጸዋል። ፋኖ ወደ ከተማ ሲገባ በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳያደርስ ጥብቅ መመሪያ ተላለፈ። የወሎ ቤተ አማራ ሚኒሊክ ሰብሳቢ ፊታውራሪ ድርሳን ብርሃኔ የፋኖ ኃይሎች ወደ ከተሞች በሚገቡበት ወቅት በህዝብ ተቋማት፣ በግለሰቦች ንብረትና በዜጎች ሰብአዊ መብት ላይ ምንም አይነት ጉዳት እንዳያደርሱ ጥብቅ መመሪያም አስተላልፈዋል። ሰብሳቢው እንደገለጸው የተላለፈውን ወታደራዊ ፖለቲካዊ ትዕዛዝ ጥሶ በሚገኝ ማንኛውም አካል ላይ የሚወሰደው ህጋዊ እርምጃ እጅግ ከባድ እንደሚሆንም አስታውቋል። ፊታውራሪ ድርሳን ብርሃኔ ባስተላለፈው መልእክት ትግል ለህዝብ እንጂ ለገንዘብ ለግል ጥቅም እንዳልሆነ ጠቁሞ ከብልጽግና አገዛዝ በተሻለ መልኩ ሀገር መምራት እንደምንችል ማረጋገጫችን የፍየል ግንባር የምታከል ከተማ ስንገባ የምንሰራው ስራ ህዝባዊ መሆኑ ነው ሲልም አክለዋል። በበቀልና በመሰለኝ አስተሳሰብ ግለሰቦችን ማንገላታት የሚሊሻ ነው በሚል ምክንያት የሰዎችን ንብረት መውረስና የሰብአዊ መብት መጣስ ሙሉ በሙሉ የተከለከለና የሚያስጠይቅ መሆኑንም አስገንዝበዋል። በማንኛውም አጋጣሚ ምንም ሰው በፖለቲካ አመለካከቱ በብሔር ወይም በሃይማኖቱ ምክንያት በደል ከደረሰበት የታገለ ታላቅ ዓላማ መሳት መሆኑን የገለጸው ሰብሳቢው ፋኖ መንግስት የመሆን ብቃቱና አቅሙን ማሳየት ያለበት ህዝብን በአስተውሎትና በኃላፊነት ሲመራ እንደሆነም ገልጸዋል። የሰሞኑ መከራ ይምከረው በሚል ሞት አይፈሪዎቹ የአፋብን ቴዎድሮስ ለበርካታ ጊዜ ማስጠንቀቂያ የሰጡ ከሰሞኑ ባካቸው ከጥላት ወገን አትሰለፉ የሚል ማሰቢያውን ጥሰው የተገኙ የጥላት ተላላኪ ፈረሶች ላይ እርምጃ ተወስዷል። የክፍለ ጦሯ አረንዘው ጎንቻ ሻለቃ ናብስቶች ጎንቻ ሶነሲ ወረዳ ትግዳር ጨሞና ቡዛ ንጉስ ከተማ የነበረው ሚሊሻና ፖሊስ ለወሬ ነጋሪ ሳይቀር ከሌሊቱ 11 ሰዓት በመግባት ሙሉ በሙሉ ተደምስሰዋል። በአውደ ውጊያውም ለቁጥር አዳጋች በሆነ መልኩ የጥላት አስከሬን በየቦታው የተዘረከረከ ሲሆን ከሞት የተረፉት ከ27 በላይ ቁስለኛ ባህርና ሞጣ ሪፈር ሆስፒታል ተጨንቆ እንደሚገኙም ታውቋል። በዛሬው ዕለት የተገኘ ምርኮም 14 ክላሽ፣ 4 አብራራው፣ 1 ክላሽ ሰሜን ክላሽ፣ 2 ቦምብ፣ 4 ካዝና ጥይት፣ 1 የወገብ ትጥቅ
ገቢ ተደርገዋል። ትግዳር ካምፕ የሞተ ሚሊሻና ፖሊስ ጋሻዬ ደረጃው ፖሊስ ሳጅን ሰውነት ተማች ሚሊሻ ገብሬ ጀንበሬና 50 አለቃ ቢያድጌ ጀንበሬ ሲሰይላቅ ሚሊሻ ዳውድ ሚሊሻና ተገኘ ቢራራ እንዲሁም እናውጎ ደመላሽ ቢያርፈው ከበደ ገመች የሻምበል ጋሻው እና በተጨማሪም ከ20 በላይ ያገዛዙ ቅጥረኞች ሙሉ በሙሉ ተደምስሰዋል። እነዚህ በተደጋጋሚ ወደ ትክክለኛ ማንነታቸው እንዲመለሱ ጥሪ ቢደረግላቸውም ለሽርፍራፊ ጥቅም ሲሉ ያለ አግባብ ህይወታቸውን ያጡ እንደሆኑ ታውቋል። አሁን ማስተዋይና አርቆ ሐሳቢ የሆነው የአማራ ፋኖ ነው በጊዜ ራሳችሁን አድኑ በማለት ጥሪውን አስተላልፈዋል። ይህን አጋጣሚ የማትጠቀሙ ከሆነ ግን እስከ መጨረሻ የብልጽግና አገልጋዮች በተጠናከረ መንገድ እርምጃ እንደሚወሰድባቸው ሰፊ ማሳሰቢያ አጠቃላይ ከብርጌዱ ተላልፈዋል። የዕለቱ ዜና በዚያ በቃ። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ታሪኩን ይረሳ ስህተቱን ይደግማል። የጨለማ ኃይሎችና ዘረኞች በጠቅላላው በታሪክ ላይ የሚረባረቡት አዲስና የሐሰት እውነታ ፈጥረው ሕዝብን ካሳመኑ ከግባቸው እንደሚደርሱ ስለሚያውቁ ነው። በቅርቡ አንድ ደደብ ምሁር በሉኝ ባይ ፍጡር አጼ ምኒልክን አላውቅም ሲል በጭፍን ጥላቻው ብዙዎች የተገረሙ ሲሆን አጼው ባይኖሩ ደግሞ የፈጠራ ታሪካቸው ማረፊያ መቀመጫና ማጠንጠኛ የሚያጣ መሆኑን እንኳን ሊረዳ ለመቻሉን አጋልጧል። አማራ የለም ቀረርቶ ጊዜው አልፎበታል ስንል አንገቱን ቀና አድርጓል። ቀን ተሌት ሊፈጁት የተነሱትን ሕዝብ የለም ማለቱ የማያስጠይቃቸው ስለሚመስላቸው ነው። መጽሐፍ ጻፍን ብለው ብዙውን ጊዜ በወያኔ ትብብር በያፓ ላይ የዘመቱና የሐሰት ታሪክም ያነበነቡ የከተቡ ጥቂቶች አልነበሩም አይደሉምም። አንድ የወያኔ ቅጥረኛ ለምሳሌ የጠባብ ድርጅት መሪዎች የዚሁ ድርጅት አባላት ነበሩ ብሎ ሊያሳምን ሲጥር፣ ሌላው ወናፍ ደግሞ የደርግና የድርጅቱ ጭካኔ አንድ አይነት ነበር ብሎ ለማሳመን ሲፍጨረጨር መላ ሕዝብን መወንጀል ተገዷል። መጥኔ ይስጣቸው። ታሪኩን የረሳ ትውልድ ስህተቱን ይደግማል፣ አገርንም እስከ ማጣት ሊደርስም ይችላል። ዛሬ ጽንፈኞች በኢትዮጵያ ታሪክ ላይ የባጤ ቆጡን የሚቀባጥሩት አለ ምክንያት አይደለም። ሻዕቢያ ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ የሐሰት ታሪክ አጠንጥኖ ያደረሰውን ጉዳት ልንረሳ አንችልም። ወያኔም በ1967 ዓመተ ምህረት ሁሉም ብሔረሰቦች ይገንጠሉ ብሎ በፈረደበት አማራ ሕዝብ ላይ ሲዘምት አሌ ብሎ የተጋተረው ኢህአፓ መሆኑን ታሪክ ይመሰክራል። ሙሶሎኒ ራሱም ኢትዮጵያን ሊወር ሲነሳ ስለ ሀገራችን ብዙ ሐሰት አሰራጭቶ እንደ ወያኔ አማራውን ጨቋኝ አድርጎ አቅርቦ ራሱን ነጻ አውጪ ለማስመሰል መጣሩንም አንዘነጋም። ፈረንጆችም በጠቅሉ ይህን ሐሰቱን አስተጋብተውለታል። የዛሬው ኸርማን ኮኸን በዘመኑ ብዙ ወንድሞች ነበሩት፣ ዋሾ የዋሾ አጃቢዎች። ዛሬ ጽንፈኞቹ ስለ አጼ ምኒልክ ሆነ ስለ መላ ኢትዮጵያ የሚቀባጥሩት ከሐቅ የተጣላ ነው። የኦሮሞ ሕዝብ ዋናው ኢትዮጵያዊና እንደ ሀገር ግንባታው አካል ሆኖ ሳለ የዛሬው የታሪክ ውርጋጦች ግን ሌላ ሰነድ ሊሸጡና ሊያራግቡ በባዕዳን ተሾፍረው ተነስተዋል። በዚህም አያይዘው በኢትዮጵያ ታሪክ ኢትዮጵያዊ ድርጅቶችና አገር ወዳድ ኃይሎች ላይ መዝመታቸው የሚጠበቅ ነው። የዘንድሮዎቹ ግን ምንም መለከት ያላቸው አይመስልም። ሁሉን ኬኛ ይሉኝታና ልክ አያሳይም። ስግብግብነቱ በወያኔ የተቃኘ ግን ከወያኔ የባሰ ሆኖ ከወዲሁ ራሱን አጋልጧል። ይህ የዘረኛ መንጋ ኢምንት ለመሆኑና ሰፊውን ሕዝብ እንደማይወክል ደግሞ ግልጽ ነው።
ለተወሰነ ጊዜ ስልጣና የተሰጠው አፈቅቤው የወያኔ ኮሎኔል ብዙዎችን ሊያደናግር ቢችልም የሀገር ድምፅ ከቶም ባለመጥፋቱ ገበናው ተጋልጦ ሊሰጣ በቅቷል። እነ ሜንጫን ለቤተ መንግስት ያበቃው የዘረኛ ቡድን ስብስብ ሳይውል ሳያድርም መንጋውን አሰማርቶ ሕዝብን አሳዶ ፈጅቷል። እርስ በርሱ ተሿሽሟል። አማራውን ለይቶ ገድሏል። ይህ ሊደብቁት ያልቻሉት ሐቅ ነው። አልሞከሩም ሊባል አይቻልም። ፈረንጆቹ ለውጥ መጣ ብሎ በማሳመን በዓለም ደረጃ የተቀነባበረ ዘመቻ በማካሄድ ላይ ናቸው። ሁሉም የፖለቲካ እስረኞች እንደተፈቱ አስመስለው አቅርበዋል። ሕጎችንም ሳይሻሩ ተሻሩም ብለው አወናብደዋል። ሹሙን ሊያሻሽጡት የሞከሩት ሁሉ ከንቱ የሆነው ግን ሰዎቹ ስግብግብ ዘረኝነታቸውንና ጸረ አማራነታቸውን ለደቂቃ ሊደብቁ ባለመቻላቸው ነው። ግድያው፣ መፈናቀሉ፣ ጋዜጠኞች አፈናውና እስራቱ ልፈፋቸውን ራቁቱን አስቀርቶታል። ለተወሰነ ጊዜ ሹሞቹ የረጩት አደናጋሪ ንግግር ውሎ አድሮ እንደ ጠዋት ጤዛ ሆኗል። ተነቅቶበታል። ሳይቆይ ጎርንቶ እጅ ብሏል። ባለሜንጫዎቹ ራሳቸው በግፋቸውና ጸያፍ ንግግራቸው ውድቅ አድርገዋቸዋል። በስልጣን ላይ ያለው ያው የወያኔ ኢህአዴግ ቀጣይና ዘረኛ ስርዓት አገዛዝ መሆኑን ሕዝብ አውቋል። አሁንም ግን ክህደትን ሙጥኝ ብለው ራሳቸውን ያዋረዱ የሹሞቹ መጋዣዎች መኖራቸውን መካድ አይቻልም። በምርጫ ተሳትፈን ፍርፋሪ እናገኛለን ያሉትን ባንዳዎች የምርጫ ሕግ በሚል ሊያገኙ የማይችሉትን የፈራሚ ቁጥር ከፍ አድርጎ ውጡ ሳይል ከመድረክ አውርዶ አንኮታክቷቸዋል። ቀጠል ለማለት የሚከጅሉት ባፈርኩ አይመልሰኝና አጉል እልክ እንጂ አልቆላቸዋል ማለት ይቻላል። በአንጻሩ ምርጫው በቶሎ ይደረግ ባዮች ጠባቦች ባለው ሁኔታ ሕጉ ሳይቀየርና በክልላቸው ማንም ድርሽ ሳይል ምርጫ መካሄዱ ያው አሸናፊነታቸውን የሚያረጋግጥላቸው በመሆኑ ነው። ታሪክን ካልረሳን በስተቀር ቀደም በወያኔ ስር ምርጫ አስከፊ ቧልት ከመሆን እንደማያልፍ የምናውቀው ነው። ይህን ሐቅ ዘንግተው በሹሞቹ ምርጫ ሊካፈሉ የተነሱት ምሳቸውን የሚያገኙ ወይም በፍርፋሪ በሊታ ተርታ የሚገቡ ናቸው። ሕዝብ ግን በዚህ ምርጫ ተብዬ ጸረ ኢትዮጵያ ሽርጉድ እንደማይሳተፍ ግልጽ ነው። ውሸት መለያቸው የሆኑ ጉግ ማንጉግ ዘረኞችና ድርባዎች ማንንም የሚያደናግሩ አይሆኑም። አገዛዙ ዋሾና ሕገወጥ፣ በህብረተሰቡ ስርዓት አልበኝነት መስፈኑ የሚጠበቅ ነው። ድርጅቶች ዋልጌ አድርባይና ከርሳ አደሮች በመሆናቸው ፖለቲካውም ዝብርቅርቅ ሆኖ ሕዝብን አሳዝኗል። ዘረኝነትና ውሸት ሲደባለቁ በተወሰነ ደረጃም ሲዋሃዱ አገር ለከፋ አደጋ መጋለጡ አይቀሬ ነው። ትላንት የታሪክ አዋቂ ነን ብለው ስለ ቀይ ሽብር ሳይቀር ሲቀባጥሩ የነበሩት ዛሬ የታሪክ አተላዎች ጫፋቸውን ሞልተው የሀገርን ታሪክ ሲያዛቡና ሲክዱ ቅንጣትም መተንፈስ አቅቷቸው መታዘብ ተገደናል። ጊዜ ተሻጋሪ ሆነው የባጁት ግን በኢህአፓ ላይ የተወሸከቱት ሐሰቶች ናቸው። ከድርጅቱ ጋር ህብረት ትሉና ዋ ብለው አለቆቻቸው እያዘዟቸው ይህን በመግለጥ ፋንታ ድርጅቱ ህብረትን አልፈልግም አለ ብለው ሲቀጥፉ የቆዩትን ቡድኖች ብዙዎች ያውቃሉ። ኤርትራን ለገንጣይ ያስረከቡ ስርዓቶች እነማን እንደሆኑ እየታወቀ ለስልጣን ያልበቃውንና ለአንድነት የቆመውን ድርጅት በሐሰት ወንጃዮች አፍረው ቅብጠራቸው አልቆመም። ሶማሊያን ደገፈ የሚሉ ለዚያድ ባሬ ያመቹት እነማን እንደሆኑና ማን እንደሸሸ ማንስ በገፍ ግድያ እንዳካሄደ እያወቁ መደበቁን መርጠዋል። ውሸት ስለደራ በስተርጅና አደብና ህሊና መያዝ የነበረበት ሽማግሌ በክህደቱ ቀጥሎ የድርጅቱ መስራችና ሊቀመንበር ነኝ ብሎ ሲዘላብድ መስማት ተገደናል። ታሪክ ራሱን ሲደግም ማንንም አያስቅም የተባለው በርግጥም ሐቅ ነው። ውሸትን ውርደትን ስናስተናግድ ዓመታትን ማስቆጠራችን የሚካድ አይደለም። የመንደር አውደልዳዩን ቴዎድሮስ ብሎ ማዳነቅ፣ ወር ያልታሰረው ማንዴላ ብሎ ማወደስ፣ ትላንት ሲዋሹ ሲክዱ የነበሩትን ማንነት ረስተን የሕዝብ ወገን ብሎ ማቀፍ ምንኛ ታሪክን እንደረሳንና ስህተታችንን እየደገም አገርን እየጎዳን የሚጠቁም ነው። የቀጠለ ምጸት ነው። መደናገር ያበዛ ሕዝብ ከውዥንብሩ ሲነቃ አገር አልባ ሊሆን ይችላል የሚል አነጋገር አለ። ማን አገር ወዳድ ማን ወዳደር መሆኑን መለየት ካልቻል
ለሚከተለው ችግር ተጠያቂ ራሳችን ብቻ ነን። ታሪክን መርሳት፣ ሐቅን መዘንጋት መዘዙ ብዙ ነው። አንጃን ጓድ፣ ባንዳን አርበኛ ማለትን ያስከትላል። ትልቅ ጥፋት። ኢህአዴግ የኢትዮጵያ ሕዝብ ጠላት ሆኖ 28 ዓመት አገር ካጠፋና ከጎዳ በኋላ በተአምር ሕዝባዊና ስርየት አምጪ ይሆናል ብሎ መደናገር ከጅልም ጅል የሚያሰኝ ነው። ዛሬ ለፍላፊውን የወያኔ ኮሎኔል አምነው የሚገኙ ለኢትዮጵያ ከቶም የሚበጇት አይደሉም። ባልታደለ አገር ሞኝ በየደቂቃው ይወለዳል ተብሏልና በዚህ መልክ ለተወለዱትና ላደጉትም ምክራችን ከታሪክ ተማሩ፣ ታረሙና ለሀገር ታገሉ የሚል ነው። ዘረኞችን የሚከተሉ ደግሞ የወያኔን 27 ዓመት ተመክሮና አንደምታውን እንዲመረምሩ ጥሪ እናደርግላቸዋለን። ኢህአዴግ ይውደም፣ ኢትዮጵያዊነት ያቸንፋል። ወደፊት ለመጓዝ ወደ ኋላም መመለስ በሚል ርዕስ የቀረበው ጽሑፍ በወቅቱ ማለትም በታህሳስ 2004 ዓ.ም የሕዝብ ትግል የደረሰበትን ደረጃና ወዴት እንደሚያመራ በትንቢት መልክ የተነገረ ነው ማለት ያስደፍራል። ራሳቸውን የተቃዋሚ ድርጅት ብለው የሌለ ጦር እያዘመቱ ወያኔን ድል ሲያደርጉ ከጸረ ኢትዮጵያ ኢምንት ድርጅቶች ጋር ግንባር፣ አንድነት፣ ውህደት እያሉ በሕዝብ ትግል እያሾፉ ምዕራባውያን ጌቶቻቸው በለውጥ ስም ለስልጣን እንዲያበቋቸው ራሳቸውን ሲያዋርዱ ማየት የቀን ተቀን አሳፋሪ ትርኢት ሆኗል። ገሞራው ዜሮ ፊታውራሪ በሚል የገለጻቸው ድርጅት አፍራሽ ገለባ አንጃዎች ትግሉን ማደፍረስ ይዘዋል። ቶሽ እንበላቸው፣ አዳምጡ፣ ልብ በሉ እንላቸዋለን። ወደፊት ለመጓዝ ወደ ኋላም መመለስ የተፈጥሮም ሆነ የህብረተሰብ ሳይንስ ወደፊት ተጉዘው ለሰው ልጆች ሕይወት የተሻለን ሁኔታ ለመፍጠር ሲጥሩ ኑረዋል። ወደፊትም በዚህ ሁኔታ የሚጓዙና የሚኖሩም ናቸው። ይህንን ሁኔታ ለማስገኘትና የተሻለን ነገ ለመፍጠር ግን ያለፈውንም ወደ ኋላ ተመልሶ ማጤንና መመርመር ግድ ይላል። ይህ ሊሆን ካልቻለ የተፈጥሮን ሕግጋቶች ተጻሮ መቆም እድገትንም መግታት ይሆናል። ወደ ኋላ ተመልሰን ማየት የምንገደደውም ካለበቂ ምክንያት አይደለም። ይህን ለማድረግ የምንገደደው ወደፊት ለምንፈልገውና ለምንጓዘው መንገድ ጠንካራ መነሻ ለመፍጠር፣ ከስህተቶች ተምረን ያለፈን ስህተት ላለመድገም፣ ያለፈው ጊዜ የነበረውን ጠንካራ ጎንም ወደ ዛሬ በማሻገር ጠንክሮና ፈርጥሞ ለመገኘት ጭምር ነው። ያለፈን እንመርምር እናጥና ብለን ስንነሳ ግን እንዲሁ በዘፈቀደ መሆን የለበትም። አሁንም በተፈጥሮ ሕግጋት ላይ ተመስርተን የህዋና የጊዜን ሚና አካተን በተለያየ ህዋና ጊዜ ውስጥ የቅራኔዎች አቀማመጥና አፈታትን ጭምር ሁሉ ዳሰን መሆን ይኖርበታል። በአንድ ተመሳሳይ ህዋና ጊዜ ውስጥ የሚገኝ ማንኛውም ክስተት በአንድ ገጽታው ብቻ ሊኖር ወይም ሊከሰት እንደማይችል መገንዘብ ግድ ይሆናል። በአንድ ህዋና ጊዜ ውስጥ የሚከሰት ሁኔታ መጥፎም ጥሩም ገጽታዎች አሉት ወይም ይኖሩታል ለማለት ነው። በዚህ መሰረታዊ የተፈጥሮ ሕግጋት ላይ ከተስማማን ወይም ከተግባባን መጥፎ ገጽታውን ጥሎና ከዛም ስህተት ተምሮ ጥሩ ገጽታውን ወደ ዛሬ በማሻገር ወደፊት ለምንጓዘው ጉዞ ኃይል መፍጠርና የተሻለን ሁኔታ ማስገኘት እንደሚቻል መገንዘብ የሚቸግር አይሆንም።
ዛሬ እየተካሄደ ያለውም ሁለገብ የፖለቲካ ትግል ከነዚህ የተፈጥሮ ህግጋቶች ውጪ ሊታይ የሚችልና የሚቆምም አይደለም። ግራ ካለ ቀኝ አለ፣ ሰሜን ካለ ደቡብም አለ፣ አንድነት ካለ ልዩነትም መኖር አለበት የማለት ያህል የቀለለ ነው። ሁሉም ነገር ቀኝ ነው፣ ሁሉም ነገር ጨለማ ነው፣ ሁሉም ነገር ተነጣጥሎ ብቻ ነው መታየት ያለበት ካልን ደግሞ ተፈጥሯዊም ሆነ ምድራዊ መግለጫ ስለማናገኝለት የሚቀረን ለአንድዬ ተደፍተን አቤት አቤት ማለት ብቻ ነው። ያንን እንዳናደርግ ደግሞ መጽሐፉ እንደሚለው የዛን አይነቱ አቤቱታ የሚጠቅመው ለላይኛው ዓለም ነው። እኛ ግን የምንነጋገረው ስላለንበት ተጨባጭ ዓለም በስቃይ ስለሚኖረው ህዝባችን ስለሆነ እነዚህን ህጎች መከተል የግድ ነው። የተፈጥሮ የእድገት ህግጋት እንዳለ ሆኖ ዛሬ በኢትዮጵያ የፖለቲካ መድረክ በተቃዋሚነት የተሰለፉ አብዛኛዎቹ ድርጅቶች በዚህ መስፈርት ሲለኩ እነዚህን ህግጋት ስተው ያሉ መሆናቸው ብቻ ሳይሆን በተቃራኒው አቅጣጫ እየተጓዙ መሆናቸውን ማየት የሚሳን አይሆንም። በዚህ አይነት አመለካከትም አመርቂ የፖለቲካ ህብረት መፍጠርም ሆነ ቀጣዩን የፖለቲካ ትግል እድገት በጋራ ማዳበር ሊታሰብ የሚችል አይደለም። ዛሬ በመደጋገም እንደሚሰማው ያለፈን የአገሪቷንና የህዝቧን ታሪክ በጥቅሉ ጥርሻ መቀባት፣ ህዝቦቿ ክፉ ደግ በጋራ አሳልፈው በጋራ ትስስር ማፍራታቸውንና መኖራቸውን መካድ ብሎም አንዱ የህዝብ ክፍል ሌላውን እንደጨቆነ ብቻ ዘመናት ያለፈው አድርጎ ማቅረብ የተለመደ ቋንቋቸው ሆኗል። የህዝብን ትግል ሲሸጡ ውድ ልጆቿን ሲያሰቃዩና ሲገድሉ የነበሩትን ሁሉ አትናገሩ፣ ያለፈን እንዳትመረምሩ የሚሉን በስተዋል። በቀበሮ ጉድጓድ በጎች እንዲታጎሩ፣ በጅብ ዋሻም አህዮች እንዲጠለሉ፣ ከጻድቃን ገበታም እርኩሳን እንዲቋደሱ እየተማጸኑ ናቸው። ህዝባዊ ትግል ወደፊት ተጉዞ ከታለመለት ግብ እንዲደርስ ከተፈለገ ታጋይ ኃይሉ ይህ ሁሉ በጅምላ የሚለውን አዘናጊና አወናባጅ አመለካከት መግታትና ማቆም ይኖርበታል። ያለፈን ታሪክ ሳይመረምሩ ላለፈው ጥፋትና አረመኔያዊ ፍጅት ተጠያቂው ማን እንደሆነ ሳይገለጽ ገለባና ምርቱን አደባልቆ የተሻለን ወደፊት መፍጠር እንደማይቻል ባፍ ሙሉ መነገር አለበት። ለባዕዳን ዓላማና ፍላጎት በምርኩዝነት እያገለገሉ ያሉ ግን በተቃዋሚነት ራሳቸውን የፈረጁ በግልጽ መታወቅ፣ በግለሰብ ደረጃም የትግል ተመክሯቸውና ያለፈው ታሪካቸው መመርመር ይኖርበታል። ዳገት ውጣ ሲሉት ቁልቁለት የሚወርድ፣ ስፋ ብዛ ሲባል ጥበትን የሚወድ፣ መብት አገርን ሲሉት ከባዕድ የሚነውድ፣ ታሪክን አታንሱ ጀግናን በተግባሩ እንዳታወድሱ፣ ሲገል የኖረውን ስም እንዳታነሱ፣ ምንም ነገር ቢያደርግ የአንድነት ኃይል ነው እንዳትተነኩሱ የሚሉን በበዙበት ሁኔታ ህዝባዊና አገራዊ ትግል አካሂዶ ኢትዮጵያና ህዝቧን መታደግ ያዳግታል። ትግሉ መጥራት መስከን አለበት ሲባልም ይህንኑ እውነት ለማመልከት ጭምር መሆኑ ሊታወቅም ይገባል። ፍትህና ርትዕ ለሰፈነባት ሀገር እንታገላለን ማለትም ወንጀለኞችና በህዝብ ደም የታጠቡትን ይዞ መጓዝን አመላካች አይደለም። ባንዳ ወይም ከሃዲ የሚለውን ቃል ለመጀመሪያ ጊዜ በሀገራችን መጠቀም የተጀመረው በአድዋ ጦርነት ወቅት ነበር። በኋላም የስሁል ሚካኤል የልጅ ልጅ ኃይለ ሥላሴ ጉግሳ ከድቶ እጁን ለጣሊያን በመስጠት አርበኞች ያሉበትን ቦታ እየጠቆመ ስላስመታ በአርበኞች የተሰጠው ስም ይኸው ነበር። አዎ የባንዳ ታሪክና መጨረሻም ስለማያምር ውሎ አድሮ ኃይለ ሥላሴ ጉግሳ በቆራጥ አርበኞች ተማረከ። በዛ ቀውጢ ጊዜ ነበር አርበኞች እንዴት ትታዘብህ እዳጋ ሐሙስ፣ የስሁል ሚካኤል ቅርሳቸው ሲፈርስ፣ አድዋ ከተማቸው ሲነድ ሲጨስ፣ ድርቡሽን አጥብቀህ ስትመላለስ ብለው የገጠሙበት። ዛሬም ቢሆን ባንዳን ባንዳ ማለት ነውር ሆኖ መታየት የለበትም። ጨለምተኞችንና የባዕዳን ምርኩዞችን ይዞ መንከባለልም የህዝባዊ ትግል ባህል ተደርጎ መታየትም አይችልም። የኦሮሞ አያት ቅድመ አያቶቻችን በከነኘኔ ናን ሆኪኒ ይላሉ። ያልበላኝን ቦታ አትተክልኝ ለማለት ነው። ዛሬ የኢትዮጵያ ህዝብ አጠቃላይ ለወለገብ መብቱ
ለዲሞክራሲያዊ ስርዓት፣ ለፍትህና ርትዕ ብሎም ለሰብአዊ መብቱ መከበርና ለአገሩ ሉዓላዊነት አለመደፈር ያለውን ፍላጎትና ቀናኢነት በግልጽ እያሳየ ያለበት ወቅት ነው። እነዚህን የአጠቃላይ የህዝቡን መሰረታዊ ፍላጎቶች ተከትሎ መደራጀትና ማደራጀትን ወደ ጎን ትቶ ጥያቄያችን የቅኝ ግዛት ጥያቄ ነው፣ ያለፈው ታሪክ ሁሉ ጨለማ ነው ወዘተ በማለት አሁን በግልጽ የሚታየውን የህዝብ መሰረታዊ ፍላጎቶች ተጻሮ መገኘት የጋራ ታሪኩን ማንቋሸሽ ለህዝቡ ትግል የሚያስገኘው ፋይዳ ፍጹም የለም። በጋራ ወደፊት ለመጓዝም ሁኔታዎችን የሚያመቻች አይሆንም። ለዚህም ነው በተደጋጋሚ ታረሙ፣ ተስተካከሉ የሚለው ጥሪ የሚቀርበው። ዛሬ የሀገራችን ሁኔታ በአጠቃላይ የአመፅ እውን መሆንን ምልክቶች ያዘሉ ናቸው። የአመፅ ለመምጣት መቻል ባህሪያት በጠቅላላው የኢኮኖሚ፣ የፖለቲካ፣ የማህበራዊ ችግሮች እንዳሉ በአጠቃላይ አመልካች ሲሆን እነዚህ ባህሪያት አፍጠውና አግጠው የወጡ አይደሉም። እንደ ተዳፈነ እሳት የሚታዩ በተራዘመ ጊዜ አመፅን ሊፈጥሩ የሚችሉ እርሾዎች ናቸው። የህዝባዊ አመፅ መከሰት ምክንያቶች ግን በአመፃ ባህሪያት ውስጥ የተጠቀሱት መሰረታዊ ችግሮች ከፍተኛ ደረጃ የደረሱና ያሉ በመሆናቸው አብዛኛው የህብረተሰብ ክፍልና ገዢው ክፍል ይህ ሁኔታ በአመፅ እስካልተለወጠ ድረስ አብረው ለመኖር አለመቻላቸውን አመልካቾች ናቸው። የህዝባዊ አመፅ ባህሪያት በተለያዩ አገሮች የተለያየ ደረጃ ላይ ያሉ ስለሚሆኑ ባህሪያቱ ከአገር አገር ይለያያሉ። የህዝባዊ አመፅ ምልክቶች ግን ከአገር አገር እምብዛም ልዩነት የላቸውም ወይም ልዩነት አያሳዩም። ከነዚህ የህዝባዊ አመፅ ምልክቶች ጥቂቶቹን ብንጠቅስ ሀ የመንግስት የጭቆናና የአፈና ተግባራት ጋጠ ወጥና መረን የለቀቁ እየሆኑ ይመጣሉ። ለ መንግስት የሚለው ሁሉ በህዝብ ተሰሚነት ያጣል። ህዝብና መንግስት መካከል ሊኖር የሚገባው መተማመን ጨርሶ ይጠፋል። መንግስትና ህዝብ አብረው የሚሰሩ ሳይሆኑ ጨርሰው ተጻራሪ ኃይል ሆነው ይቆማሉ። ሀ መንግስት ከህዝቡ ጋር ብቻ ሳይሆን በራሱ መዋቅር ውስጥ ያሉትን ማመስ፣ የሹምሽረት ሩጫ ማብዛት፣ ሁሉንም መጠራጠርና ይበልጥ እየጠበበ መምጣትና በራሱ መተማመን ጭምር እያጣ መሄድ ይከሰታል። መ በመንግስት ከፍተኛ የአስተዳደርና የስልጣን መዋቅር ውስጥ ያሉ የበለጠ መዝረክረክ፣ በሙስና መዘፈቅ፣ ንብረት ማሸሽ፣ በመጨረሻም ምስጢራቸውን መበተንና እየከዱ መሄድ ይዘወተራል። ሰ መንግስት ሁሉን መተማመን ሲያቅተው ራሱን ጭምር መጠራጠር ውስጥ ስለሚገባም የበለጠ ማንኛውንም ምኞቱንና ፍላጎቱን በበለጠ ውሸትና የበለጠ ወታደራዊና ያፈና ኃይሉ ወደሚያስፈጸሙ እያዘነበለ ይሄዳል። ረ በዚህ ሁኔታ መከሰትም ያፈናና ወታደራዊ ኃይሉ ጭምር በየቦታው ስለሚያዝና ስለሚወጠር እረፍትና እምነት የለሽ ሁኔታዎች ውስጥ ይዘፈቃል። ያለው ኃይል ታማኝነት ብሎም ለተመደበበት ኃላፊነት ብቃቱ እየደከመ የጨቋኙ መንግስት ግብዓተ መሬቱም እየፈጠጠ መምጣቱ የማይቀር ይሆናል። የህዝባዊ አመፅ መቃረብ አይነተኛ ምልክቶች እነዚህ ናቸው ካልን የዚህ መሰሉ ሁኔታ መፈጠር ለተቃዋሚ ድርጅቶች የሚከፍተውን የትግል ሁኔታ ለማየት እንሞክር። ከእነዚህ ሁኔታዎችም ጥቂቶቹን ብቻ ብንጠቅስ፣ አንድ የአገሪቱ አጠቃላይ ሁኔታ ከላይ በተጠቀሱት መንገዶች ሲገባ መንግስት ተብየውም ከፍተኛ የሆነ ሁለገብ ውጥረት ውስጥ እንዲገባ በሁኔታዎች ስለሚገደድና ያለው ኃይልም በየአቅጣጫው ስለሚወጠር በህዝብ መካከል መሽለክለክና ማደራጀቱ የቀለለ ይሆናል። በዚህ መሰሉ ሁኔታ መንግስት ሁሉን ለመቆጣጠር ኃይል ስለሚያንሰው ያለውም ኃይል የተበታተነ ሆኖ ስለሚገኝ ለማደራጀትም ሆነ ለተለያዩ ትግላዊ እንቅስቃሴዎች የተሻለ ሁኔታዎችን ያስገኛል። ሁለት በብዙሃኑ ህዝብ ላይ ጭቆናው፣ በደሉና የመብት ረገጣው ሁኔታ እየጨመረ መምጣቱም አብዛኛው የህብረተሰብ ክፍል በመደራጀት የጋራ ችግሩን በጋራ ለመፍታት ፈቃደኝነቱ ከፍ ይላል። ዛሬ ከተለያዩ የዜና ምንጮች ጭምር እንደሚሰማው በደቡቡ የአገራችን ክፍል በተለያዩ አካባቢዎች የአመፅ ምልክቶች እየታዩ ናቸው። ይህን መሰሉ ሁኔታም እያመፁ መደራጀት፣ እየተደራጁም ማመፅ የሚለውን መርህ ጎልቶ ያወጣዋል። ያልተደራጀ አመፅ በተናጠል ይመታል፣ ቀጣይነትም ያጣል ለማለት ነው። ሶስት ይህን በመሰለው ሁኔታ በመንግስት ንብረት ኃላፊነትና ተቆጣጣሪነት የተሰየሙ
በጦሩ ውስጥ በተለያየ እርከን የሚሰሩ ወዘተ በመንግስት ላይ ያላቸው እምነት እየመነመነ ስለሚመጣና በሙስና ጭምር ስለሚዘፈቁ ንብረትንና ሌሎች ሁነኛ ነገሮችን ከፍተኛ ጥንቃቄ ዘዴ በተሞላበት መንገድ ወደ ህዝባዊው ትግል ማሸጋገር ይቻላል። 4 ከላይ የተጠቀሱት እንዳሉ ሆነው ግን ከፍተኛ ህዝባዊ ስነ ምግባርን ተላብሶ መንቀሳቀስን፣ የጠራና የነጠረ የፖለቲካ ዓላማን ይዞ መጓዝን፣ ወቅታዊና አገራዊ መርህን አንግቦ በህዝብ መካከል መገኘትን ግድ የሚል ይሆናል። እነዚህ ከላይ የተዘረዘሩት የህዝባዊ አመጽ መዳረስ ምልክቶች በሀገራችን ወቅታዊ ሁኔታዎች በአሁኑ ጊዜ በግልጽ እየተንጸባረቁ ያሉም ስለሆነ ነው። ህብረት በሜዳው ህብረት በአገር ቤት የሚለው መሪ ሐሳብ ወቅታዊ የሚሆነው። ባለፉት በርካታ ዓመታት ስለ ህብረት የተደረጉት ሙከራዎች በሞላ የሰጡት ተመክሮና የታዩ ድክመቶች የሉም ለማለት ሳይሆን ዛሬ በሀገራችን ያለው ሁኔታ ከባህር ማዶ ባለ ክብ ጠረጴዛ ስለ ህብረት አስፈላጊነት የምናወራበት ወቅት ሳይሆን የጸና ራዕይና ህዝባዊ ዓላማን ይዘን በግብ ግቡ ሜዳ በመገኘት በተግባራዊ ተሳትፎ ሂደቱን ተከትሎ የሚመጣ ጉዳይ ነው ለማለት ነው። በሀገራችን ያለው ሁኔታ አጣዳፊና ከላይ የተዘረዘረውን የሚመስል ነው። ተጨባጭ ሁኔታው ህዝባዊ አመጽን ያረገዘ በመሆኑ በግልጽ እየታየም ነው። በስልጣን ላይ ያለው የወያኔ አገዛዝ ብዙ መልክ ባላቸው ችግሮች ተወጥሮ በማዕበል እንደተጠቃ መርከብ ወደ ጎን እያጋደለም ነው። በፍጥነት እንዲሰምጥ ከተፈለገ ደግሞ የታጋይ ኃይሉ ሚናና ኃላፊነቱም ከባድ ነው። ጊዜው ሰራተኛውን፣ አርሶ አደሩን፣ ሴቶችና ወጣቶችን የገጠሩንና የከተማውን ህብረተሰብ አደራጅቶ ለአንድ አገራዊና ህዝባዊ ዓላማ ማሰለፍን ግድ የሚል ነው። ፍትህና ርትዕ የተጓለውበት የሚሰቃየውን ዴሞክራሲያዊና ሰብአዊ መብቱን ጭምር ተነጥቆ ለዘመናዊ ባርነት የተዳረገውን መሬቱና ቅርሱ ለባዕዳን እየተቸረቸሩ ንብረትና አገር አልባ ሆኖ ያለውን ዜጋ ሁሉ አስተባብሮና በድርጅት አስተሳስሮ የወያኔን ቀን ማሳጠር ግድ ይላል። ዛሬ በአብዛኛው ተቃዋሚ ነን በማለት የተሰለፉ ድርጅቶችም ሆኑ ስብስቦች ይህን በመሰለ መንገድ ሲጓዙ አይታዩም። ስለ ሰራተኛ፣ ስለ ገበሬው፣ ስለ ገጠሩና ስለ ከተማው ነዋሪ ህዝብ መደራጀት አስፈላጊነት ሲናገሩ አይሰሙም። ይህንን ለማድረግ በሚያስችል ሜዳ ላይ ራሳቸው ከሚያሰሙን ዲስኩርና የምኞት ገለጻ ባሻገር የታየና የተጨበጠ እውነት በጭራሽ አልታየም። ህዝቡን የሚያቀራርብ መብት፣ ፍትህና ርትዕን ያካተተ ሀገራዊና ህዝባዊ ራዕይ ያለው ጸረ ወያኔ ትግል ሲያካሂዱም አይታዩም። ስለዚህም ነው ካለፈው ሂደት ተማሩ፣ ሀገር አቀፉን ጸረ ወያኔ ትግል የሚያግዝና ወደፊት የሚያራምድ የፖለቲካ ራዕይ ይኑራችሁ ማለት ግድ የሚሆነው። በሀገራችን ያለውን ሁኔታ በዚህ አይነት ከዳሰስንና በዚህ መሰሉ ታሪካዊ ወቅት በውጭ ሀገር ካለው ዜጋ ምን ይጠበቃል የሚለውን ዳሶ ማለፉ የሚከፋ አይሆንም። ህዝባዊና አገራዊ ትግል የተገፋው ህዝብና ጨቋኙ መንግስት ግብ ግብ የሚገጥሙበት ክስተት ብቻ ሳይሆን እያንዳንዱ ዜጋ የትም ይኖር የት የዜግነት መብቱን የሚያረጋግጥበት ፍልሚያ ነው። የበዛና መረን የለቀቀ ግፍና በደል፣ የሰብአዊ መብት ደብዛ መጥፋት እንኳን የራሴ ነው በሚሉት አገርና ህዝብ ላይ ተፈጽሞ ይቅርና በሌሎችም ቦታዎችና አገሮች ሊፈጸም ገለልተኛ ሆኖ መገኘት በህሊና ተጠያቂነት ጭምር የሚወስድ ጸያፍ ተግባር ነው። ይህንንም እውነት መሰረት በማድረግም ነው በውጭ ያሉ ኢትዮጵያውያን ከተገፋው ህዝባቸው ጎን መቆም፣ የስቃዩ ዘመን እንዲያጥርና የበኩላቸውን ማድረግ አለባቸው የምንለው። በዚህ አኳያ ሊያደርጉ ከሚገባቸው ተግባራት ጥቂቶቹን ብንጠቅስ በወያኔ አገዛዝ እየተፈጸሙ ያሉትን በደሎች፣ የዴሞክራሲና የሰብአዊ መብቶችን ረገጣና አፈና ማጋለጥ፣ የወያኔን አገዛዝ እልቆ መሳፍርት የለሽ ውሸቱን በማጋለጥ በትክክለኛ መልኩ እንዲታወቅ ማድረግ፣ ለዚህ ጸረ መብትና ጸረ ሰላም መንግስት የሚደረገው ማንኛውም ድጋፍ እንዲቋረጥ መጣር፣ ይህንንም በማድረግ ሰላምና ሁለገብ መብቱን ከሚሻ ህዝባችን ጎን መቆማችንን ማረጋገጥ፣
ያልተከፋፈለና በአግባብ የተቀናጀ ጸረ ወያኔ ሰላማዊ ሰልፎች በተመሳሳይ ቀንና ጊዜ በተለያዩ ከተሞች በማካሄድ ለትግሉ ዕውቅናና አጋር መፍጠር። በእስር ለሚሰቃዩ፣ ደብዛቸው ለጠፋ፣ ሰብአዊ መብታቸውን ጭምር ለተገፈፉ በአንድነት ሰላማዊ ሰልፍ መውጣት። ይህን መሰሉ ሰልፍም ሁሉንም የሚያካትት በፖለቲካም ሆነ በሕሊና እስረኞች መካከል ልዩነት ባለማሳየት ለትክክለኛ የፖለቲካና የሰብአዊ መብት መቆምን ማረጋገጥ። ከላይ በተዘረዘሩትና በአጠቃላይም በሕዝባችን ጥያቄዎችና ፍላጎቶች ላይ ተመርኩዞ የሚያመረቃ ዲፕሎማሲያዊ ሎቢ በመንግስታት ተቋማትና በእርዳታ ሰጪ ድርጅቶች ውስጥ ማካሄድ። በወሬ ሳይሆን በተግባር ትክክለኛና ሕዝባዊ ራዕይ ይዘው በሕዝብ መካከል እየታገሉና እያታገሉ ያሉ ድርጅቶችን በሁለገብ መልኩ አቅም በፈቀደው መንገድ ሁሉ መርዳትና መደገፍ ይገባል። ይህንን አገራዊ ግዴታ በተግባር እየተወጣን ከሄድን ውሎ ይደር እንጂ ትግሉ መጥራቱና መጎልበቱ፣ ወያኔም ወደ ከርሰ መቃብሩ መጣሉ የማያጠያይቅ ይሆናል። የፍጻሜው ድል ምንጊዜም የሕዝብ ነው። ወያኔን የሚጠብቀው የቆሸሸ የታሪክ መቃብር ነው። እናሸንፋለን።